ሰላም ተማሪዎች እንዴት ናችሁ? ከዚህ በፊት በተከታታይ ቪዲዮዎች የስድስተኛ ክፍልን የሂሳብ ትምህርት ስንማር ቆይተናል። አሁን በዚህ ቪዲዮ ደግሞ ምዕራፍ 4ን ስለ ድፍን ቁጥሮች እንማራለን ማለት ነው። በዚህ ምዕራፍ የድፍን ቁጥሮች ጽንሰ ሀሳብን ትገልጻላችሁ፣ ድፍን ቁጥሮች በቁጥር መስመር ላይ ታመለክታላችሁ፣ እንዲሁም ድፍን ቁጥሮችን ትደምራላችሁና ትቀንሳላችሁ ማለት ነው። ድፍን ቁጥር ስብስብ የሚባለው የኔጌቲቭ ቁጥሮችን ዜሮን እና ፖዚቲቭ ቁጥሮችን ሲያካትት ነው። አሁን እዚህ ጋር እንደምናየው እዚህ ጋር አሁን -4 -3 -2 -1 0 1 2 3 4 ይቀጥላል። እነዚህ የድፍን ቁጥሮች ስብስብ ይባላል። ስለዚህ ድፍን ቁጥሮች ኔጌቲቭ ቁጥሮችን ዜሮን እና ፖዚቲቭ ቁጥሮችን ያካትታል ማለት ነው። የድፍን ቁጥር ስብስብ በድ ይወከላል። ከዜሮ የሚበልጡ ፖዚቲቭ ድፍን ቁጥሮች ይባላሉ። ከዜሮ የሚያንሱ ደግሞ ኔጌቲቭ ድፍን ቁጥሮች። እነዚህ በዚህ በኩል የምታያቸው ከዜሮ ውጭ ያሉት ኔጌቲቭ ናቸው። በዚህ በኩል የምታያቸው ከዜሮ በስተቀኝ በኩል የምታዩት ደግሞ ፖዚቲቭ ቁጥሮች ናቸው ማለት ነው። ዜሮ ግን ፖዚቲቭም ኔጌቲቭም አይደለችም ማለት ነው። ፖዚቲቭ ድፍን ቁጥሮች በዚህኛይቷ ምልክት በፖዚቲቭ በመደመር ምልክት እንትን ይባላል። ኔጌቲቭ ደግሞ በዚህኛይቷ ማለት ነው ይወከላል። ስለዚህ አሁን ለምሳሌ ፖዚቲቭ 6 ይሄኛውና ይሄኛው አጻጻፍ ሁለቱም እኩል ናቸው። ሁለቱም ፖዚቲቭን ያመለክታሉ። ኔጌቲቭ ደግሞ ይሄው አሁን እዚህ ጋር -5 ተብሎ መነበብ ይችላል። ስለዚህ ድፍን ቁጥሮች ኔጌቲቭ ድፍን ቁጥሮች ሲደመር 0 ሲደመር ፖዚቲቭ ቁጥሮቹ የሶስቱንም አንድ ላይ የያዘ ነው። እዚህ ጋር በዩኒየን እናመለክተዋለን ማለት ነው። ወይም በምልክት ሲጻፍ ደግሞ እንደዚህ አድርገን መጻፍ እንችላለን ማለት ነው። ድፍን ቁጥሮችን በቁጥር መስመር ላይ በነጥቦች መወከል ይቻላል። በአግዳሚ የቁጥር መስመር ላይ ፖዚቲቭ ድፍን ቁጥሮች ከዜሮ በስተቀኝ በኩል ይገኛሉ። እንዳሳየኋችሁ በዚህ በኩል ማለት ነው። እነዚህ ፖዚቲቭ ቁጥሮች ናቸው። ከዜሮ በስተግራ በኩል ደግሞ የሚገኙት ደግሞ ኔጌቲቭ ድፍን ቁጥሮች አሉ። ዜሮ ደግሞ ኔጌቲቭም ፖዚቲቭም አይደለችም ማለት ነው። ሁለት ቁጥሮች ተቃራኒ ናቸው የሚባሉት አንዱ ቁጥር ከዜሮ በስተግራ ሌላ ቁጥር ደግሞ ከዜሮ በስተቀኝ እኩል ርቀት ሲኖራቸው ነው። ለምሳሌ አሁን ለምሳሌ ኔጌቲቭ 3 እና 3 ተቃራኒ ናቸው። ከዜሮ ሁለቱም እኩል ርቀት ነው የሚገኙት። ይሄኛው ኔጌቲቭ 3 ኔጌቲቭ ቁጥር ነው፣ ይሄኛው ደግሞ ፖዚቲቭ ቁጥር ነው ማለት ነው። ስለዚህ ሁለቱም ተቃራኒ ናቸው ይባላል። እዚህ ጋር መሆን 7 እና -7ም ተቃራኒ ናቸው። ከዜሮ እኩል ርቀት ነው ያላቸው ማለት ነው። ለማንኛውም ድፍን ቁጥር ራሱ የተቃራኒው ቁጥር ተቃራኒ ሲሆን ቁጥሩ ራሱ ይመጣል። ይሄ ማለት ኔጌቲቭ ቁጥር በኔጌቲቭ ሲባዛ ራሱ ቁጥሩ ይመጣል ማለት ነው። አሁን ለምሳሌ ኔጌቲቭ በኔጌቲቭ ጠ ሲሆን ይሄኛው ራሱ ጠ ነው የሚመጣው ማለት ነው። አሁን እዚህ ጋር እንደ ኤግዛምፕል ኔጌቲቭ ሲባዛ -4 ይሄኛው ምን ይሆናል? ፖዚቲቭ 4 ይሆናል። ይሄኛው ደግሞ ኔጌቲቭ ሲባዛ በኔጌቲቭ 10 ፖዚቲቭ 10 ይመጣል ማለት ነው። እሺ ንዑስ ምዕራፍ 4.2 ምን ይላል? ድፍን ቁጥሮች ማወዳደርና በቅደም ተከተል መጻፍ ይለናል። እዚህ ጋር እንደ ኤግዛምፕል ሰጥተናል። አሰግድና ባህሩ የማግኘትና የማጣት ጨዋታ ይጫወታሉ። በዚህ ጨዋታ የአንድ ተጫዋች ውጤት ኔጌቲቭ ሊሆን ይችላል። የአሰግድ የመጨረሻ ነጥብ ኔጌቲቭ 1000፣ የባህሩ የመጨረሻ ነጥብ ደግሞ ኔጌቲቭ 400 ነው። የማንኛው ነጥብ ነው ከፍተኛ ይለናል። ይህን ጥያቄ ለመመለስ የቁጥሩ መስመር መጠቀም ትችላላችሁ ይለናል። አሁን እዚህ ጋር የቁጥር መስመር ላይ እዚህ ጋር 0 አለ፣ -200 -400 -60 እያለ ይቀጥላል። አሁን በኔጌቲቭ ጊዜ ቁጥሩ እየጨመረ በሄደ ቁጥር እያነሰ ነው የሚመጣው። ቁጥሩ እያነሰ በሄደ ቁጥር ደግሞ ወደ ፖዚቲቭ እየተጠጋ ስለሆነ ትልቅ እየሆነ ነው የሚመጣ። ስለዚህ አሁን የባህሩና የአሰግድ ነጥብ ስናወዳድር የአሰግድ ኔጌቲቭ 1000 ነው፣ የባህሩን ኔጌቲቭ 400። ስለዚህ ባልኳችሁ የትኛው ነው ትልቁ ማለት ነው? የባህሩ ነጥብ ኔጌቲቭ 400። እዚህ ጋር በቁጥር መስመር ላይ እንደምናየው ኔጌቲቭ 400 ከኔጌቲቭ 1000 ይበልጣል ማለት ነው። ስለዚህ እንደዚህ አድርገን መስራት እንችላለን። እሺ በቁጥር መስመር ላይ ማንኛውም ፖዚቲቭ ድፍን ቁጥር ከኔጌቲቭ ድፍን ቁጥር በስተቀኝ በኩል ነው የሚገኘው። ይሄው በዚህ በኩል ማለት ነው። ስለዚህ ማንኛውም ፖዚቲቭ ድፍን ቁጥር ከማንኛውም ኔጌቲቭ ድፍን ቁጥር ይበልጣል። አንድ ከኔጌቲቭ 100 ይበልጣል። አንድ ከኔጌቲቭ 1000 ከኔጌቲቭ 10000 ይበልጣል። ስለዚህ ማንኛውም ፖዚቲቭ ቁጥር ከኔጌቲቭ ቁጥር
ይበልጣል ማለት ነው። አሁን እዚህ ጋር ምሳሌ 3 ላይ ያንሳል፣ ይበልጣል ወይም እኩል ይሆናል ምልክቶችን በማስቀመጥ አባባሉን እውነት እንዲሆን አድርጉ ይላል። አሁን እዚህ ጋር -5 ከኔጌቲቭ 1 ይበልጣል፣ ያንሳል ወይ እኩል ይሆናል ነው። ከዚህ ቁጥሩ በኔጌቲቭ ጊዜ ቁጥሩ እየተለቀ በመጣ ቁጥር እያነሰ ነው የሚመጣው ብያችኋለሁ። ስለዚህ -5 ከኔጌቲቭ 1 ያንሳል ማለት ነው። -6 ከኔጌቲቭ 2 ይሄኛውም ያንሳል ማለት ነው። ምክንያቱም ቁጥሩ እየበዛ በሄደ ቁጥር እያነሰ ስለሚመጣ አሁን እዚህ ጋር በቁጥር መስመሩ ላይ ማየት እንችላለን። አሁን እዚህ ጋር -5 የመጀመሪያው ጥያቄ -5 -1። ስለዚህ አንድ ቁጥር ወደ ፖዚቲቭ እየተጠጋ ሲሄድ እየተለቀ ነው የሚመጣው ማለት ነው። ከፖዚቲቭ እየራቀ ወይ ከዜሮ እየራቀ በሄደ ቁጥር ደግሞ እያነሰ ነው የሚመጣው። ከዚህ -5 ከኔጌቲቭ 1 ያንሳል ማለት ነው። -6 ከኔጌቲቭ 2 ይሄኛው እንደዚሁ -6 እዚህ ጋር ነው ያለው፣ -2 እዚህ ጋር ነው ያለው። ስለዚህ -6 ከኔጌቲቭ 2 ያንሳል ማለት ነው። እሺ ምሳሌ 4 ላይ ድፍን ቁጥሮች -5 6 3 -2 እና 0ን ከትንሽ ወደ ትልቅ ጻፉ ይላል። አሁን እዚህ ጋር ከሁሉም መጀመሪያ ፖዚቲቭ ቁጥሩ ነው የሚቀድመው። ምክንያቱም ሁልጊዜ ፖዚቲቭ ቁጥር ከኔጌቲቭ ቁጥር ይበልጣል ስላለ ማለት ነው። ከፖዚቲቮቹ ደግሞ ከ6 ከ3 ማን ይበልጣል? 6 የሚያንሰው 3 ነው ማለት ነው። ስለዚህ ከትንሽ ወደ ትልቅ ስለተባለ መጀመሪያ ትንሹን እንፈልጋለን። ስለዚህ ትንሹን ለመፈለግ ኔጌቲቮቹን የምናየው ከ-5 እና ከ-2 ማን ነው የሚያንሰው? -5 ያንሳል ከ-2፣ -2 ያንሳል ከ0፣ 0 ያንሳል ከ3፣ 3 ያንሳል ከ6። እንደዚህ አድርገን መጻፍ እንችላለን፣ ወይም በቅደም ተከተል እንደዚህ አድርገን መጻፍ እንችላለን ማለት ነው። እሺ ምሳሌ 5 አንድ ፖዚቲቭ ድፍን ቁጥር ተቃራኒ ኔጌቲቭ ድፍን ቁጥር ነው። እንዲሁም የአንድ ኔጌቲቭ ድፍን ቁጥር ተቃራኒ ፖዚቲቭ ድፍን ቁጥር ነው። ለምሳሌ የወ ተቃራኒ ኔጌቲቭ ወ ነው። ይህም ማለት ኔጌቲቭ እና ኔጌቲቭ ዜሮ ፖዚቲቭ ስለሚሆን ከዚህ አሁን ለምሳሌ የኔጌቲቭ 7 ተቃራኒ 7 ነው። የ8 ተቃራኒ -8 ነው። የአንድ ተቃራኒ -1 ነው። እንደዚህ ማለት ነው አሁን ያለን። ምሳሌ 6 ላይ 7 ከ4 ይበልጣል፣ ነገር ግን -7 ከ-4 ያንሳል። ምክንያቱም ኔጌቲቭ ላይ እንዳልኳችሁ ቅድም እየጨመረ ቁጥሩ በሄደ ቁጥር ወይም ከዜሮ እየራቀ በሄደ ቁጥር እያነሰ ስለሚመጣ፣ በተጨማሪም ወ ከጠ የሚበልጥ ከሆነ ኔጌቲቭ ወ ከኔጌቲቭ ጠ ያንሳል ማለት ነው። ይሄ እውነት ነው ማለት ነው። የድፍን ቁጥሮች ቅደም ተከተል ባህሪያት ይለናል። ለማንኛውም ድፍን ቁጥሮች ጠ ወ ጠ ያንሳል ከወ ማለት በቁጥሩ መስመር ላይ ጠ ከወ በስተግራ ይገኛል ማለት ነው። እንዳሳየኋችሁ ለማንኛውም ሁለት ድፍን ቁጥሮች ጠና ወ ከሚከተሉት አንዱ እውነት ነው። ጠ ያንሳል ወ ወይም ጠ እኩል ይሆናል ወ ወይም ጠ ይበልጣል ወ፣ ሶስቱም ሊሆን ይችላል እንደየቁጥሮቹ ማለት ነው። ለማንኛውም ሶስት ድፍን ቁጥሮች ጠ ወሰ ጠ ከወ ካነሰ ወ ከሰ ካነሰ ጠ ከሰ ያንሳል ማለት ነው። ይሄ ሽግግር ባህሪ ይባላል። የአንድ ትልቅ ድፍን ቁጥር ተቃራኒ ትንሽ ድፍን ቁጥር ነው። ለምሳሌ የ2000 ተቃራኒ -2000 ነው ማለት ነው፣ ቅድም እንዳልነው። እሺ ንዑስ ምዕራፍ 4.3 ድፍን ቁጥሮችን መደመርና መቀነስ ይለናል። መጀመሪያ መደመር እናያለን። ምሳሌ 7 ላይ 5 እና -7 በቁጥር መስመር ላይ መደመር አሳዩ ይለናል። ስለዚህ 5 ሲደመር -7 ስንት ይሆናል የሚለው ማለት ነው። አሁን ምንድነው 5 ወደ ቀኝ ወደዚህ እንሄዳለን። ከዛ ከ5 ተነስተን ደግሞ -7 ስለሆነ ወደ ግራ ስንሄድ ምን ላይ ያቆማል? -2 ወይም ይሄ በቀላሉ 5 ሲቀነስ 7 ማለት ነው። ይሄ -2 ይመጣልናል ማለት ነው። አሁን ለምሳሌ ሌላም ኤግዛምፕል ሰጣችሁ 3 ሲቀነስ 8 ይሄኛው ስንት ይሆናል? ቀነስ -5 ይሆናል ማለት ነው። 5 ሲደመር ሲቀነስ 7 -2 ወይም -2 ይመጣል። 5 እና -7 ተደማሪዎች ድማሪዎች ሲባሉ እነሱ ድማሪዎች ሲባሉ -2 ደግሞ ድምር ይባላል። የሚነበበውም 5 ሲደመር -7 እኩል ይሆናል -2 ተብሎ ነው ማለት ነው። ምሳሌ 8 ደግሞ ምን ይላል? -4 እና 6 በቁጥር መስመር ላይ። ስለዚህ 6 ሲደመር -4 ይሄኛው ከዚህ ጋር እኩል ነው። 6 ሲቀነስ 4 ጋር ማለት ነው። ስለዚህ ይሄኛው 2 ይመጣል፣ ይሄኛውም 2 ይመጣል ማለት ነው። አሁን ለምሳሌ 11
ሲደመር ሲቀነስ 16 ይሄ ከዚህ ጋር እኩል ነው። ሲቀነስ 16 ጋር ይሄኛው ሲቀነስ 5 ይመጣል። ይሄኛው ኔጌቲቭ 5 ይመጣል ማለት ነው። እኩል ነው ሁለቱም። የኔጌቲቭ 2 እና የኔጌቲቭ 3 በቁጥር መስመር ላይ ደምሩ ይላል። ከዜሮ ተነስተን ወደ ግራ ሁለት ምድብ እንሄዳለን። ከዜሮ ተነስተን ወደ ግራ -2 ማለት ነው። ከዛ ከእንደገና -3 እንሄዳለን። ይሄ ማለት -2 ሲደመር -3 ይሄ ከዚህ ጋር እኩል ነው። -2 ሲቀነስ -3 ጋር -5 ይመጣል ማለት ነው። በደንብ መስራት ይቻላል። ቀላል ነው። ሌላኛው አሁን መቀነስ እናያለን። ወደ መቀነስ ከመሄዳችን በፊት መደመርና መቀነስ እንዴት እንደሚዛመዱ እንመልከት ይለናል። 5 ሲቀነስ 2 የሚለው 5 ሲደመር ሲቀነስ 2 ጋር እኩል ነው። ቅድም ሳሳያችሁ የነበረው ይሄኛው ማለት ከዚህ ጋር እኩል ነው። ሁለቱም እዚህ ጋርም 3 ነው የሚመጣው፣ እዚህ ጋርም 3 ነው የሚመጣው። እኩል ነው ማለት ነው ሁለቱም። እሺ ወ እና ጠ ድፍን ቁጥሮች ቢሆኑ ወ ሲቀነስ ጠና ወ ሲደመር ሲቀነስ ጠ እነዚህ የሚለው እኩል ነው። ሁለቱም እኩል ናቸው ማለት ነው። ምሳሌ 10 ላይ የሚከተሉትን ድፍን ቁጥሮች ቀንሱ ይለናል። 27 ሲቀነስ 35 27 ሲቀነስ 35 ይሄኛው ሲቀነስ 8 ይመጣል ማለት ነው። ይሄኛው ከዚህ ጋርም እኩል ነው። 27 ሲደመር ሲቀነስ 35 ጋር እኩል ነው። ይሄኛውም -8 ነው ወይም -8 ነው የሚመጣው። ስለዚህ ለማንኛውም ቁጥር አሁን ይሄኛው የላይ ደግሞ ምንድነው የሚለው 43 ሲቀነስ 37 ይሄኛው ማለት ከዚህ ጋር እኩል ነው። 43 ሲደመር 37 ጋር ማለት ነው። ስለዚህ ማንኛውም ቁጥር እንደዚህ ከተጻፈ ራሱ ወ ነው የሚመጣው ማለት ነው። ስለዚህ ይሄኛው ሲደመር ይሆናል 80 ይሆናል ውጤቱ ማለት ነው። አሁን ለምሳሌ 4 ሲቀነስ 11 ቢሆን 4 ሲደመር 11 ማለት ነው። ይሄኛው ማለት 15 ማለት ነው። ስለዚህ ድምር ይሆናል፣ ወደ ፖዚቲቭ ይቀየራል። የሐመር ውሃ ሲቀነስ -60 ሲደመር -45 ይሆናል። ይሄኛው ማለት -60 ሲቀነስ 45 ይሄ ማለት ከዚህ ጋር እኩል ነው። -60 ሲደመር -45 ይሄኛው ማለት -105 ይሆናል ማለት ነው። ስለዚህ አሁን እዚህ ጋር መረዳት ያለብን ነገር ሁለቱ ቁጥሮች ኔጌቲቭ ከሆኑ እንደምራቸዋለን፣ ፖዚቲቭም ከሆኑ እንደምራቸዋለን። አንደኛው ኔጌቲቭ አንደኛው ፖዚቲቭ ከሆነ ደግሞ ከፖዚቲቭ ኔጌቲቭን እንቀንሳለን ማለት ነው። እንደዛ አድርገን መስራት እንችላለን። እሺ የድፍን ቁጥሮች ድምርና ባህሪ ይለናል። የሙሉ ቁጥሮች የመደመር ባህሪ ቀደም ሲል አይታችኋል። እነዚህ ባህሪያት የድፍን ቁጥሮችም የመደመር ባህሪያት ናቸው። እነዚህ ባህሪያት ቀጥለው ቀርበዋል። ስለዚህ 4 ባህሪዎች አሏቸው። የአምስት የዝግነት ባህሪ ይለናል። የዝግነት ባህሪ ማለት ሁለት ድፍን ቁጥሮች ድምር ምንጊዜም ድፍን ቁጥር ነው። አሁን ሁለት ድፍን ቁጥሮች ከሆኑ ድፍን ቁጥሮች ነው ድምራቸው መጨረሻ የሚመጣ። አሁን 3 ሲደመር 4 7 ነው፣ ድፍን ቁጥር ነው። 3 ሲደመር ሲቀነስ 4 ይሄኛውም -1 ነው፣ ይሄኛውም ድፍን ቁጥር ነው። ቅድም ምን ይላል? ድፍን ቁጥር ማለት -0 እና ፖዚቲቭ ማለት ነው። -3 ሲደመር -4 -7 ነው። ይሄም ድፍን ቁጥር ነው። -3 ሲደመር 4 1 ነው። ይሄኛውም ድፍን ቁጥር ነው። ስለዚህ ይሄ የዝግነት ባህሪ ይባላል ማለት ነው። የመደመር የቅይር ባህሪ ለማንኛውም ሁለት ድፍን ቁጥሮች ወና ጠ ወ ሲደመር ጠ እኩል ይሆናል ጠ ሲደመር ወ። አሁን ይሄ -3 ሲደመር 5 ማለት 5 ሲደመር -3 ማለት ነው። ሁለቱም ጋር እዚህ ጋርም 2 ነው የሚመጣው፣ እዚህ ጋርም 2 ነው የሚመጣው። አሁን ለምሳሌ ሌላ ምሳሌ ይሰጣችሁ 8 ሲደመር ሲቀነስ 3 ቢሆን ይሄ -3 ሲደመር 8 ማለት ነው። እዚህ ጋር 5 ነው የሚመጣው፣ እዚህ ጋር 5 ነው የሚመጣው። ስለዚህ ይሄኛው የመደመር የቅይር ባህሪ ይባላል ማለት ነው። እሺ ሶስተኛው ባህሪ ደግሞ የተጣማጅነት ባህሪ ይባላል። ለማንኛውም ድፍን ቁጥሮች ወጠና ዘ ወ
ሲደመር ጠ ሲደመር ዘ በቅንፍ ውስጥ ማለት ነው። ወ ሲደመር ጠ በቅንፍ ሲደመር ዘ ይሄኛው እኩል ነው ማለት ነው። አሁን ለምሳሌ አሁን እዚህ ጋር ኤግዛምፕል ላይ እንዳለው 2 ሲደመር 3 ሲደመር ሲቀነስ 5 ማለት ይሄኛው 2 ሲደመር 3 ሲቀነስ 5 ነው ማለት ነው። ይሄኛው እኩል ነው። ይሄኛው 2 ሲደመር ሲቀነስ 2 ይመጣል። ይሄኛው 5 ሲቀነስ 5 ይመጣል። ይሄኛውም 0 ነው፣ ይሄኛውም 0 ነው። ስለዚህ ሁለቱም ያስኬዳል ማለት ነው። አሁን በሌላ ኤግዛምፕል ደግሞ ሳሳያችሁ አሁን 4 ሲደመር ሲቀነስ 3 ሲደመር 1 ይሄ ማለት 4 ሲቀነስ 3 ሲደመር 1 ጋር እኩል ነው ማለት ነው። አሁን እዚህ ጋር 4 ሲደመር ሲቀነስ 2 ይሄኛው 1 ሲደመር 1 ይሄኛውም 2 ይመጣል፣ ይሄኛውም 2 ይመጣል። ስለዚህ ሁለቱም እኩል ነው ማለት ነው። ይሄ ተጣማጅነት ባህሪ ይባላል። አራተኛው ደግሞ የአይለወጤ አባል መኖር ነው። 0 ከማንኛውም ድፍን ቁጥር ጋር ቢደመር የምናገኘው ራሱን ቁጥሩ ነው። ይህም ማለት ወ ድፍን ቁጥር ቢሆን ወ ሲደመር 0 ወይም 0 ሲደመር ወ ራሱ ወ ነው። አሁን ለምሳሌ እዚህ ጋር 3 ሲደመር 0 ይሰጡናል። 3 ሲደመር 0 3 ነው ራሱ። ማንኛውም ቁጥር ከ0 ጋር ከተደመረ ራሱን ቁጥሩን ይሰጠናል። ኢቭን አሁን -3 ኔጌቲቭ ወይም 8 ሲደመር 0 ብንል -8 ነው የሚመጣው። ማንኛውም ድፍን ቁጥር ከራሱ ተቃራኒ ጋር ሲደመር ውጤቱ 0 ነው። አሁን ለምሳሌ እዚህ ጋር 6 ሲደመር ሲቀነስ 6 ነው። 6 ይሄኛው 6 ሲቀነስ 6 ይሆናል 0 ይሆናል። አሁን ለምሳሌ ሲቀነስ 11 ሲደመር 11 ይሄኛውም 0 ነው የሚመጣው። ስለዚህ ማንኛውም ቁጥር ከራሱ ተቃራኒ ጋር ሲደመር ውጤቱ 0 ነው የሚመጣው ማለት ነው። ስለዚህ በዚህ የአምስተኛ ክፍልን የስድስተኛ ክፍልን የምዕራፍ 4 የሂሳብ ትምህርት እንጨርሳለን ማለት ነው።